ዛሬ የምናየው የሰርዴስን ቤተክርስቲያን ነው። የምናገኘውም በራእይ ምዕራፍ 3 ከቁጥር 1 እስከ 6 ያለው ሐሳብ ነው። አነበዋለሁ። በሰርዴስ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱን የእግዚአብሔር መናፍስትና ሰባቱን ከዋክብት በእጁ የያዘው እንዲህ ይላል፣ ስራህን አውቃለሁ፣ በስም ሕያው ነህ፣ ነገር ግን ሞተሃል። ስለዚህ ንቃ፣ ሊሞቱ የተቃረበውንም የቀረውን ነገር አጽና። ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። እንግዲህ የተቀበልከውንና የሰማኸውን አስታውስ፣ ታዘዝም፣ ንስሐም ግባ። ባትነቃ ግን እንደ ሌባ እመጣብሃለሁ፣ በየትኛውም ሰዓት እንደምመጣብህ አታውቅም። ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በሰርዴስ ከአንተ ጋር አሉ። እነርሱም ነጭ ልብስ ለብሰው ከእኔ ጋር ይሄዳሉ፣ ይህ የሚገባቸው ነውና። ድል የሚነሳም እንደ እነርሱ ነጭ ልብስ ይለብሳል። እኔም በአባቴና በመላእክቴ ፊት ለስሙ መሰክርለታለሁ፣ ስሙንም ከሕይወት መጽሐፍ አልደመሰስም። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ ይላል። እግዚአብሔር የተመሰገነ ይሁን። ከዚህ ቀደም አራቱን አብያተ ክርስቲያናት ባየን ሰዓት በዛን ወቅት የነበሩት ቻሌንጆች ብለን ወይንም ደግሞ የቤተክርስቲያን ተግዳሮት ብለን ሶስት ሀሳቦችን አይተን ነበረ። አንደኛው የስተት አሰራር ነው፣ በቤተክርስቲያን ውስጥ በተደጋጋሚ ባየናቸው አብያተ ክርስቲያናት ውስጥ የተከሰቱ። ሌላኛው የኃጢአት ነገር ሲሆን፣ ሶስተኛው ደግሞ መከራ ወይንም ችግር የሚያልፉበት የመከራ ህይወት። እነዚህ ነበሩና ከዚህ ጀርባ ደግሞ እንዳየነው በብዛት የጠላት ሀሳብ እንዳለ ዋና የዚህ ነገር ግንባር ቀደም ከያኔ የሆነው ደግሞ ሰይጣን ከስተት ትምህርቱም ጀርባ ከኃጢአቱም ጀርባ ከመከራውም ጀርባ የሰይጣን እጅ እንዳለ በአንዳንድ ቤተክርስቲያናት ላይ በግልጽ ተገልጾ አይተናል እና በእነዚህ ሁሉ ውስጥ መጽናት እንደሚገባ እና እስከ ፍጻሜ መቆም እንደሚገባ ለማየት ሞክረናል። የዛሬዋን ቤተክርስቲያን ስናይ የሰርዴስ ቤተክርስቲያን መልእክቱን የላከው ጌታ ራሱን የገለጸበት መንገድ ሰባቱን የእግዚአብሔር መናፍስትን እና ሰባቱን ከዋክብት በእጁ የያዘ እንዲህ ይላል እና የመንፈስ ቅዱስን ምንጭ እንደሆነ መንፈስ ቅዱስ ከእግዚአብሔር የሚሰርጽ የእግዚአብሔር መንፈስ የሚያሳይ ሰባቱ የእግዚአብሔር መናፍስት ብሎ ይጠቅራል። እንደገና ደግሞ ሰባቱን ከዋክብት ይላል። ከዋክብት ያው በዛ ዘመን የነበሩትን አገልጋዮችን ወይም የቤተክርስቲያን መሪዎችን የሚገልጽ ነው እና በዚህ ስፍራ ላይ ይሄንን ብሎ ራሱን ኢየሱስ ክርስቶስ ካስተዋወቀ በኋላ ምን ይለዋል? ስራህን አውቃለሁ፣ ስም አለ፣ ሞተህማል ይላል እና ይሄን ስናስብ በቤተክርስቲያናቱ ውስጥ ስርዓቶች ይካሄዳሉ፣ አገልግሎቶች ይካሄዳሉ። ምንም የጎደለ ነገር የለም። ውጫዊ እንትኖቹ ተግባሮቹ የተከናወኑ ነው። ነገር ግን ጥሩ ስምም ያለው ቤተክርስቲያን ነው። ስም አለ ሲል ስም አለው፣ ጥሩ ዝና ያለው ቤተክርስቲያን ነው፣ አገልጋይም ነው። ግን ስራውን በእግዚአብሔር ፊት ፍጹም ካለመሆን አልፎ እንደውም ሞተሃል እና ንቃ ብሎ ነው መልእክት የሚያስተላልፈው። ስለዚህ ይሄን ነገር ስናይ መጽሐፍ ቅዱስ ላይ በተለያየ ክፍሎች የተጠቀሱ የፈሪሳውያን አይነት የግብዝነት ህይወት እንዳለ ቤተክርስቲያን ውስጥ ያመላክታል። የእግዚአብሔር ቃል ስለዚህ ሲናገር በማቴዎስ ምዕራፍ 7 ቁጥር 21 እስከ 23 ስናይ ምን ይላል? በሰማያት ያለው የአባቴን ፍቃድ የሚያደርግ እንጂ ጌታዊ ጌታዊ የሚል ሁሉ መንግስተ ሰማያት የሚገባ አይደለም። እና እናንተም ትላላችሁ በስምህ አጋንንትን አላወጣንም፣ ትንቢት አልተናገርንም፣ ተአምራት አላደረግንም ትላላችሁ፣ በእርግጥ እኔ አላውቃችሁም እላለሁ ብሎ ጌታ የተናገረው ሐሳብ አለ እና አገልግሎትና ጸጋ ለህይወታችን ንጽህና ወይም ለህይወታችን ህያውነት መለኪያ ሊሆን አይችልም። የዚች ቤተክርስቲያን ነገር ምንድነው? አገልግሎት አለ፣ ስርዓቱ አለ። ነገር ግን ህይወት የሆነው መንፈሳዊ የሆነው ነገር ውስጣዊ የሆነው ከእግዚአብሔር ጋር ያለው እውነተኛ ህብረትና ህያው የሆነ ግንኙነት የጎደለ ይመስላል። ስለዚህም ነው በውጫዊ ስርዓት የተሟላ ነገር አለ በቤተክርስቲያን ውስጥ፣ ነገር ግን እግዚአብሔር ዘንድ ምን አላገኘም? ተቀባይነት አላገኘም። በሰው ዘንድ በጣም ተወዳጅ ነው፣ በሰው ዘንድ በጣም ተቀባይነት አግኝቷል። ነገር ግን በእግዚአብሔር ዘንድ ተቀባይነት አላገኘም እና እኛም በህይወታችን ከዚህ ቤተክርስቲያን የምንማረው ነገር ህይወታችን በእግዚአብሔር ዘንድ እንድናየው፣ ህይወታችን ከእግዚአብሔር አንጻር እንድናየው የተገባ ነው። በሰዎች ዘንድ ተቀባይነት፣ ምስጋና ልናገኝ እንችላለን። በተለያየ መንገድ አድናቆት ልናገኝ እንችላለን። ግን ዋና የአገልግሎታችንና የፍሬያችን መለኪያ እሱ አይደለም። የአገልግሎታችንና የፍሬያችን መለኪያ እግዚአብሔር ራሱ አይቶ የሚያጸድቀው ስራ ነው፣ ወይም የሚያጸድቀው መንፈሳዊ አቋም ነው። ስለዚህ ነገር ሲናገር የእግዚአብሔር ቃል በኢሳይያስ 29:13 ላይ ምን ይላል? ይህ ህዝብ በከንፈሩ ያመልከኛል፣ ልቡ ግን ከእኔ የራቀ ነው፣ በሰዎች ስርዓትና ትምህርት ብቻ ይፈራኛል ብሎ እግዚአብሔር ሲናገር ስለ ህዝቡ እናያለን እና ይህንኑ ጥቅስ በማርቆስ 7 ላይ ኢየሱስ ክርስቶስ ማርቆስ 7 ቁጥር 6 ላይ ጠቅሶ እንደዛ እንደተባለ እናንተም እንዲሁ ናችሁ ብሎ በአዲስ ኪዳን ያንን ጥቅስ ሲጠቅስ እናያለን እና በሰዎች ፊት ለታይታና ለስርዓት የምናደርጋቸው ነገሮች ሳይሆኑ
ሳይሆን በእግዚአብሔር ዘንድ የሚቆጠረው እግዚአብሔርን በመፍራት የምንኖረውና እግዚአብሔርን በማክበር እና ከእግዚአብሔር ጋር በሕያውነት የምናደርገው ግንኙነት ነው በእግዚአብሔር ዘንድ ብድራትም ዋጋም ያለው። ስለዚህ እዚህ ላይ እንደምናየው የዚህ ቤተክርስቲያን ነገር ውጫዊ ነገሯ የተሟላ ነው፣ ውጫዊ ስርዓቷ የተሟላ ነው። ነገር ግን ጸጋም የሚገለጥባት አገልግሎት የሚገለጥባት ቤተክርስቲያን ነች። ነገር ግን ሕያው እንደመሆኗ ስም አላት፣ ነገር ግን ሞታለች። ስለዚህ ይሄንን ነገር ሲናገር የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ላይ የአምልኮ መልክ አላቸው ኃይሉን ግን ክደዋል እንደሚላቸው አይነት የእግዚአብሔርን ነገር የሚመስል ነገር አላቸው፣ ነገር ግን እውነተኛ የሆነ አይደለም፣ ከመንፈስ የሆነ አይደለም፣ ከውስጥ የሆነ አይደለም፣ ለታይታና ከውጭ የሚደረጉ ነገሮች ናቸውና ከእንደዚህ አይነት ከግብዝነት ህይወት እንድንጠበቅ ያስፈልገናል። የእግዚአብሔር ቃል በተለያየ ቦታ ስለዚህ ነገር ያስታውቀናል። ለምሳሌ በማቴዎስ 23:27 ላይ ኢየሱስ ፈሪሳውያንን ሲናገር እናንተ በኖራ እንደተለሰነ መቃብር ናችሁ ብሎ ይናገራል እና ውጫዊ ነገራችሁን አሳምራችሁ ውስጣችሁ ግን የሞተ ነው፣ ውስጣችሁ ግን ጸያፍ ነገር ነው ያለው ብሎ ሲገስጻቸው እናያለን። ስለዚህ የዚህ ቤተክርስቲያን ህይወት በዛ መልክ እንደተገለጸ እናያለን። ስለዚህ በእግዚአብሔር ዘንድ ማድረግ ያለብንን ነገር በአግባቡና በስርዓቱ በህይወት በመኖር ከህይወታችን ትርፍ የምናገለግለውን አገልግሎት ነው እንጂ እግዚአብሔር የሚቀበለው ህይወታችንን አደጋ ላይ ጥለን ህይወታችንን ጥያቄ ውስጥ እያስገባን የምናደርገው አገልግሎትም ሆነ የምንደክመው ድካም ሁሉ ከንቱ ነው። እግዚአብሔር የሚቆጥረው አይሆንም። በእግዚአብሔር ዘንድ ተቀባይነትንና ሞገስን የሚያገኝ አይደለም። ስለዚህ ነው ምንድነው የሚለው ይችን ቤተክርስቲያን ሁለት ነገር አድርግ ይላል። አንደኛ መንቃት እንዳለባት ይነግራል። ስለዚህ ንቃ ይላል። መንቃት እንዳለበት ያለበትን ህይወት መመርመር እንዳለበት ይናገራል። ሁለተኛ ደግሞ ሕያው የሆኑትን ሌሎቹን ነገሮች ደግሞ አጽናቸው ይላል። ሊጠፉ ያሉ ሊሞቱ ያሉትን ነገሮች ደግሞ አጽንተህ ያዝ ብሎ ይናገራል። በዚህ ቤተክርስቲያን ውስጥ ሌላው የምናየው ነገር ምንድነው? በእንደዚህ አይነት ህይወት ውስጥ እያሉ አገልጋዮቹ ቤተክርስቲያን አብዛኛው ህይወቷ በዚህ መልኩ ተገልጾ ያለ በመካከላቸው ግን ነገር ግን ልብሳቸውን ያላሳደፉ ጥቂት ሰዎች በአንተ ዘንድ አሉ ይላል። ስለዚህ በእንደነዚህ አይነት ቤተክርስቲያን ውስጥ ቅሬታዎች ነበሩ። እግዚአብሔርን ስራቸው፣ አካሄዳቸው፣ አረማመዳቸው እግዚአብሔርን ደስ ያሰኘ ነበሩና እነርሱን ደግሞ እግዚአብሔር ቃል ሲናገር ምን ይላል? እነርሱ ከኔ ጋር አብረው ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ብሎ ያሞግሳቸዋልና እነዚህ ቅሬታዎችን እግዚአብሔር ደግሞ በእነሱ መካከል እንዳየ እናያለን። ስለዚህ ቅሬታዎች አሉ። ዛሬም ቢሆን የእግዚአብሔር ቃል እንደሚነግረን በተለያየ ሁኔታ ውስጥ ያለው የመንፈሳዊ ሁኔታችን በብዙ ነገር ቢደክም እንኳን የእግዚአብሔርን የሚፈሩ ጥቂቶች እግዚአብሔርን እየፈሩ የሚኖሩ ደግሞ እንዳሉ ማሰብ ይኖርብናል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ይሄንን ስለሚያስተምረን ማለት ነው። እንደ አንዴ ኤልያስ ምን አለ? እስራኤል ሁሉ ምን ብለዋል? ክደዋል፣ ከመንገድ ፈቀቅ ብለዋልና እኔ ብቻዬን ቀርቻለሁ፣ እኔንም ሊገሉኝ ይፈልጋሉ ሲል ለበዓል ያልሰገዱ 7000 ቅሬታዎች በአንተ ዘንድ አሉኝ አለ። ስለዚህ ቅሬታዎች በዘመን መካከል እግዚአብሔር ያስቀምጣል። ስለዚህ እዚህም ቤተክርስቲያን ውስጥ ቅሬታዎች ነበሩ። እግዚአብሔር ደስ የተሰኘባቸው የህይወታቸው ፍሬ መልካም የሆነ በአግባቡ እየተመላለሱ ነበሩ። ስለዚህ ይሄንን ህይወት በዛች ቤተክርስቲያን ውስጥ ደግሞ እንዳገኘ እናያለን። ስለዚህ ቤተክርስቲያን መጨረሻ ላይ ሲናገር ምን ይላል? ድል የሚነሳ እንደነርሱ ነጭ ልብስ ይለብሳል፣ እንደዚሁም ደግሞ እኔም በአባቴና በመላእክት ፊት ለስሙ እመሰክርለታለሁ፣ ስሙንም ከህይወት መጽሐፍ አልደመስስም እያለ ይናገራል። ስለዚህ በዚህ መንገድ ህይወታችንን መርምረን ከጸና የእግዚአብሔርን ህይወት በሚመስል መንገድ አገልግሎታችንን ከመራን የእግዚአብሔር ቃል እንደሚነግረን ብዙ ትርፍና ብዙ ብድራት እንደምናገኝ ነው። አንደኛው በነጭ ልብስ መጎናጸፍ የጽድቅ ህይወትን ተቀባይነት ያለው በእግዚአብሔር ቤት ዘንድ ተቀባይነት ያለው ህይወትን እንደምናገኝ መዳንን እንደምናገኝ እንደዚሁም ደግሞ ስማችን በህይወት መዝገብ ላይ ተጽፎ እንደሚቀጥል እንደማይደመሰስ ይናገራል። ይህ ብቻ አይደለም፣ እግዚአብሔር በመላእክቱና ክርስቶስ ኢየሱስ በመላእክቱና በእግዚአብሔር ፊት እመሰክርለታለሁ እያለ ይናገራል። ስለዚህ የእግዚአብሔር ቃል በተለያየ መልኩ ያስተምረናል፣ ያስጠነቅቀናል። እግዚአብሔርን በመምሰልና እግዚአብሔርን በመፍራት የምንሰራው አገልግሎት እንጂ እግዚአብሔርን መፍራት በሌለበት ህይወት ውስጥ ያለን አገልግሎት በእግዚአብሔር ዘንድ አይቆጠርም። አንዴ ጠቢቡ ሰሎሞን ምን አለ? የባልንጀሮችን የወይን ቦታ ጠበቅኩኝ፣ የራሴን የወይን ቦታ ግን አልጠበቅኩም ብሎ ሲናገር እንሰማለን። ጳውሎስም እንደዚሁ ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ እያለ ይናገራል። ስለዚህ የኛ ህይወት እግዚአብሔርን አገልግሎታችንም እግዚአብሔርን ያስቀደመ የኛን ህይወትንም ያስቀደመ ሆኖ ከህይወታችን ትርፍ የምናገለግለው አገልግሎት እንዲሆን እንደተገባ መጽሐፍ ቅዱስ በተለያየ መልኩ ያስተምራል። ስለዚህ ነገር ጳውሎስ ሲናገር በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 3 እስከ 8 እዩት። ምን ይላል? ልመናችን ከስህተት ወይም ከርኩሰት ወይም ከተንኮል አልነበረም፣ ወይም ለማናችሁም እያቆላመጥን እያመካኘን ወይም በመጎምጀት ወይም ምስጋናን ከሰው ክብርንም ምስጋናንም ከሰው በመፈለግ አላገለገልንም ይላል። እያፈቀርናችሁና የገዛ ነፍሳችንን እንኳን ለማካፈል ፈቃደኛ ሆነን ነበር ያገለገልነው ብሎ የአገልግሎትን ስታንዳርድ ያስቀምጣል።
ስለዚህ አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 3 እስከ 8 ስናይ ከስተት የሆነ አገልግሎት፣ ከርኩሰት የሆነ አገልግሎት፣ ከተንኮል የሆነ አገልግሎት እንዳለ ነው ከዛ ጳውሎስ የሚያስጠነቅቀው። የኛ አገልግሎት ግን እንደዚህ አይደለም ይላል። እንደ አንዳንዶች ቃሉን እየሸቃቀጡ እንደሚናገሩት አይደለንም፣ ነገር ግን በጽድቅና በቅድስና በንጹህ ሕሊና በእናንተም በእግዚአብሔርም ፊት አገልግለናል ብሎ ይናገራል። ስለዚህ አገልግሎታችን ከስተት መሆን የለበትም፣ ከርኩሰት መሆን የለበትም፣ ከተንኮል መሆን የለበትም፣ ወይም በማቆላመጥ በማመካኘት ወይም በመጎምጀት መሆን የለበትም። ምስጋናንም ክብርንም ከሰው በመፈለግ መሆን የለበትም። የአገልግሎታችንም የህይወታችንም መሰረቱ ምን መሆን አለበት? ፍቅር እንደሆነ ጳውሎስ ይናገራል። እኛ እናንተን እያፈቀርናችሁ የገዛ ነፍሳችንን እንኳን ለማካፈል ሬዲ ነበርን፣ ዝግጁ ነበርን ብሎ ለተሰሎንቄ ክርስቲያኖች ይናገራል። ስለዚህ እዚች ቤተክርስቲያን ላይ ያለው አገልግሎት ውጫዊና ስርዓታዊ የሆነና ለራስ ክብርና ጥቅም ለራስ ምስጋና እና ዝና የሚደረግ ሆኖ እግዚአብሔር ያልተቀበለው ነበር። ጳውሎስ ግን እግዚአብሔር የተቀበለውን አገልግሎት ሲናገር እኛ እናንተን እያፈቀርን የገዛ ነፍሳችንን አሳልፈን እየሰጠን ነው የምናገለግላችሁ ብሎ አገልግሎቱን በምን መሰረት ላይ እንደመሰረተ ይናገራል። ስለዚህ የኛም ህይወት እና አገልግሎት በዋናነት ትኩረት ማድረግ ያለበት እግዚአብሔርን ደስ በማሰኘት ነው። እግዚአብሔርን የሚያከብር መሆኑን እርግጠኛ መሆን አለበት። እግዚአብሔር ዘንድ ተቀባይነት ያለው መሆኑን ተቀባይነት እንዳለው አድርገን ልናገለግል ይገባል። ክብር ለእግዚአብሔር ይሁን። እንደዚሁም የዕብራውያን ጸሐፊ ስለዚህ ነገር በዕብራውያን ምዕራፍ 12 ላይ ሲናገር ምዕራፉን ሲደመድም እንደዚህ ይላል። የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ፣ አምላካችን በእውነት የሚያጠፋ እሳት ነውና ይላል። ፍርድ ያለው እንደሆነ የህይወታችን ፍሬ ፍርድን የሚጋብዝ እንደሆነ በማስተዋልና እግዚአብሔር በመጀመሪያ ሊቀበለው የሚችለው ሊያከብረው የሚችለው እግዚአብሔርን መፍራት ያለበት እና እርሱን ደስ ማሰኘት ያለበት ህይወት እንዲኖረን አምልኮ እንዲኖረን የዕብራውያን ጸሐፊ እዚህ ላይ ይመክራል። ስለዚህ የማይናወጥ መንግስትን ስለምንቀበል እግዚአብሔርን በማክበር እግዚአብሔርን በመፍራት እንደዚሁም እግዚአብሔርን ደስ በማሰኘት ነው አምልኮታችን፣ ህይወታችን፣ አገልግሎታችን ሊቃኝ የሚገባው። ክብር ለእግዚአብሔር። ይህ ካልሆነ ደግሞ መጽሐፍ ቅዱስ እዚሁ ጋር እንደሚናገር ባትነቃ ግን እንደ ሌባ እመጣብሃለሁ፣ በየትኛው ሰዓት እንደመጣብህ አታውቅም ይላል። ወገኖች የዚች ቤተክርስቲያን ህይወት አደጋ ላይ ነው። ለምን? መጽሐፍ ቅዱስ ምን ይላል? በእንደ ሌባ እመጣባችሁ ዘንድ እናንተ በጨለማ አይደላችሁም፣ እናንተ በብርሃን ናችሁ፣ የብርሃንን ፍሬ የጽድቅን ፍሬ ስለምታደርጉ በጨለማ አንመጣባችሁም ብሎ በሮሜ መጽሐፍ ላይ ምዕራፍ 13 ላይ ይናገራልና በጨለማ የምንመላለስ ከሆነ ብቻ ነው ኢየሱስ ክርስቶስ እንደ ሌባ የሚመጣብን። ምክንያቱም ጊዜውንም ሰዓቱንም ሳናቅ ድንገት የሚመጣብን በብርሃን ካልተመላለስን ነው። የዚች ቤተክርስቲያን ህይወት እንደዛ የሆነ ወደዛ ደረጃ የወረደ ይመስላል። ምክንያቱም በአምላክ ፊት ፍጹም ሆኖ አላገኘሁትም፣ እንደገና ደግሞ የምመጣብህ ባትነቃ እንዴት እመጣብሃለሁ ይላል? እንደ ሌባ እመጣብሃለሁ ይላል። ይሄ ፍርድን ነው የሚያሳይ። ባትነቃ ይላል፣ ከዚህ ህይወት ባትወጣ፣ ራስን ባትመረምር፣ ያሉትን የቀሩትን ሊሞቱ ያላቸውን ነገሮች ባታጸና እንደ ሌባ ነው የምመጣብህ ብሎ ስለሚናገር የህይወታችንን መልክ ዘወትር ልንቃኝ ይገባል። ምክንያቱም የክርስቶስ መምጣትን በመጠባበቅና በመናፈቅ የሚኖር ህይወት ክርስቶስ እንደ ሌባ አይመጣበት። በማንኛውም ሰዓት የተዘጋጀ ሰው ህይወት ክርስቶስ እንደ ሌባ አይደርስብንም። ክብር ለእግዚአብሔር ነው። ስለዚህ እግዚአብሔር በሚገለጥበት ሰዓት እንዳታፍሩ ይላል። በእርሱ ዘንድ በመገለጡ እንዳታፍሩ ዘወትር ህይወታችሁ ነቀፋና ነውር የሌለው ይሁን ስለሚል እግዚአብሔር ቃል ያለ ነቀፋና ያለ ነውር ህይወታችንን በመምራት አገልግሎታችንም ከዛ በመነጨ ከእንደዛ አይነት ህይወት በመነጨ ልናገለግል ይገባል። የእግዚአብሔር ስም የተባረከ። ከዚህ ውጭ ያለው ነገር ሁሉ እግዚአብሔርን ደስ አያሰኝም፣ ለቅዱሳንም በረከት አይሆንም፣ እኛንም አያንጸንም፣ እኛንም በእግዚአብሔር ዘንድ ታማኞች ሆነን እንድንቆጠር አያደርገንም። ስለዚህ የእግዚአብሔር ቃል እንደሚነግረን በዚህም ስፍራ እንደምናየው ልንጠነቀቅ የሚገባው በሰዎች ፊት ስላለን ነገር ሳይሆን በውጭ ስላለን ነገር ሳይሆን በእግዚአብሔር እይታ ውስጥ እግዚአብሔር ሲያይ ነገራችን እንዴት ነው ብለን ልናስብ ይገባል። ክብር ለእግዚአብሔር። የእግዚአብሔር ቃል ሰው የሚያመሰግነው ሳይሆን ራሱንም የሚያመሰግን ሳይሆን እግዚአብሔር የሚያመሰግነው ነው። በእግዚአብሔር ዘንድ ተቀባይነት ያለው እግዚአብሔር ያየው በእግዚአብሔር ዘንድ ተቀባይነት ያገኘ ህይወት ነው። ምስጋና ከእግዚአብሔር ዘንድ ምስጋናና ሙገሳን የሚያገኘውና የእግዚአብሔር ስም የተመሰገነ ይሁን። ስለዚህ የሰርዴስ ቤተክርስቲያን ህይወት አምስተኛዋ ቤተክርስቲያን ስናይ ካሉት ቤተክርስቲያኖች ውስጥ አይ ቲንክ ሎዶቅያና የሰርዴስ ቤተክርስቲያን ከፍተኛ የሆነ ድካም ውስጥ እንዳሉ ከሰባቱ ቤተክርስቲያኖች ውስጥ እናያለን። ልክ የፊላደልፊያና የሰምርኔስ ቤተክርስቲያን ከሰባቱ ቤተክርስቲያኖች የተሻለ እይታ እንዳገኙና ብዙ ነቀፋ እንደሌለባቸው፣ እነዚህ ግን ጥቂት የሆነ ሙገሳ ያላቸው ግን በአብዛኛው ነቀፋ የበዛባቸው ቤተክርስቲያኖች ናቸውና ሰርዴስን ስናስብ የእኛንም ህይወት በዚህም ዘመን ስላለችው ቤተክርስቲያን ስለምናመልክባት ቤተክርስቲያን ዘወትር ስለሚያገለግሉን አገልጋዮች ስናስብ ህይወት ያለው አገልግሎት እንዲኖር
ህይወት ያለው በረከት ያለው እውነተኛ ከእግዚአብሔር ዘንድ ጸጋን የሚያስገኝ አገልግሎት እንድናገለግልም እንድንገለገልም ህይወታችንን ዘወትር ልንመረምር ያስፈልጋል። የእግዚአብሔር ስም የተባረከ። ውጫዊ እይታ፣ ውጫዊ መልክ ለእግዚአብሔር ግድ አይሰጠውም፣ ለሰውም ጥቅም የለውም፣ ለቅዱሳንም በረከት የለውም። ዋናው እግዚአብሔር የሚፈልገው የጓዳ ህይወታችን፣ በግል ያለን ከእግዚአብሔር ጋር ያለን ህብረት፣ ውስጣችን መንፈሳዊ ነገራችን ያለን የመንፈስ ከእርሱ ጋር ያለን ህብረታችን ትኩረት ሊያገኝ ያስፈልጋል። የእግዚአብሔር ስም የተባረከ። ስለዚህ በእንደዚህ አይነት ህይወት እግዚአብሔር ይባርከን። የእግዚአብሔር ስም የተመሰገነ ይሁን። እግዚአብሔር በነገር ሁሉ እንዲረዳን በአንድነት እንጸልያለን። የጌታ ስም የተባረከ ይሁን። ሃሌሉያ ሃሌሉያ። አትቸኩልም አንተ ደግሞም አትዘገይም፣ ቀስ ያልክ ብትሄድ ማንም አይቀድምህም። ነገርን በሙሉ በጊዜው ባርከህ በድንቅ በተአምራት ታበጃጀዋለህ፣ ክብርን ትገልጻለህ። አትቸኩልም አንተ ደግሞም አትዘገይም፣ ቀስ ያልክ ብትሄድ ማንም አይቀድምህም። ነገርን በሙሉ በጊዜው ባርከህ በድንቅ በተአምራት ታበጃጀዋለህ፣ ክብርን ትገልጻለህ። እግዚአብሔር የተባረከ ይሁን። የጌታ ስም የተባረከ ይሁን። እግዚአብሔር አባትና አምላክ ሆይ አንተ ሕያው ነህ። አንተ በሕያውነት ያለህ ነህ። ከዘላለም እስከ ዘላለም ሕያው ነኝ ያልክ አምላክ ነህ። አንተን እኛ ስናመልክ እግዚአብሔር ሆይ በሕይወት ውስጥ አንተን ስናገለግል በሕይወት ውስጥ አንተን ስንከተል በሕይወት ውስጥ ሆነን እንዲሆን እግዚአብሔር ሆይ አንተ ያየውና የተቀበልከው መልካም የመዓዛ ሽታ ያለው ሕይወት በክርስቶስ እግዚአብሔር የዘላለም አምላክና አባት ሆይ በአንተ ፊት ተቀባይነት ያለው ሕይወት እንድንኖር በጌታ በኢየሱስ ስም ጸጋ እንዲበዛልን እንጸልያለን። እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ስም ጌታ ሆይ አንተ እግዚአብሔር አምላክና አባት ሆይ የግብዝነትን ሕይወት ትጠላለህ። ከፈሪሳውያን እርሾ ተጠብቁ እርሱም ግብዝነታቸው ነው ተብሎ ተጽፏል። ስለዚህ ይህ ሕዝብ ከኔ የራቀ ነው፣ በከንፈሩ ብቻ ያመልከኛል ብለህ ሕዝብህን ወቅሰሃል። ዛሬ እኛ በዚህ ዘመን ያለን በኢየሱስ ክርስቶስ ስም ልባችን ከአንተ ጋር የተጣበቀ እንዲሆን፣ መንፈሳችን ከአንተ ጋር የተገናኘ እንዲሆን በጌታ በኢየሱስ ክርስቶስ ስም አምልኮታችን ሕያው እንዲሆን በኢየሱስ ክርስቶስ ስም መልክ ያለው ውጫዊ ስርዓትን ብቻ የተከተለ ሳይሆን በእውነተኛ ነገር በእግዚአብሔር ወይ በጽድቅ ነገር እግዚአብሔር አምላክና አባቶ አንተን በማወቅና በመፍራት አንተን በማክበር እግዚአብሔር የዘላለም አምላክና አባቶ በፊት ደስ የሚያሰኝ መልካም የመዓዛ ሽታ ያለው እንዲሆን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ እነሆ በኢየሱስ ስም አገልግሎታችንን በአንተ ዘንድ እውነተኛ እግዚአብሔር አባትና አምላክ ሆይ ለክብርና ለጥቅም ለምስጋና እግዚአብሔር ሆይ ለራሳችን ስምና ዝና በመፈለግ ሳይሆን እግዚአብሔር ሆይ አካሉን ከመጥቀም እግዚአብሔር የዘላለም አምላክ ሆይ ፈቃድንና ሐሳብን ከመፈጸም እግዚአብሔር የዘላለም አምላክና አባት ሆይ በክርስቶስ ያገኘንን ምሕረት በማሰብ እንዲሆን እግዚአብሔር ቃል እንደሚናገር ምሕረት እንደተቀበልን መጠን ይህ አገልግሎት አለንና አንታክትም እንደሚል በኢየሱስ ስም ምሕረትን በማሰብ ፍቅርን በማሰብ እንድናደርገው እንጸልያለን። በጌታ በኢየሱስ ስም ፍቅር ላይ ያልተመሰረተ አገልግሎት፣ ፍቅር ላይ ያልተመሰረተ አምልኮ፣ ፍቅር ላይ ያልተመሰረተ መንፈሳዊ ሕይወት በኢየሱስ ክርስቶስ ስም አሁን በኢየሱስ ክርስቶስ ስም በክርስቶስ መንፈስ እንዲነካ እንዲዳሰስ በኢየሱስ ክርስቶስ ስም ጸልያለሁ። ጳውሎስ እንዳለ እነሆ ለድሆች ስጋዬን ለመስጠት እንኳን ፈቃደኛ ብሆን ነገር ግን ፍቅር ግን ከሌለኝ ከንቱ ነው እንዳለ መስጠታችን እግዚአብሔር ለሌሎች መቆረሳችን ራሱ ፍቅርን መሰረት ካላደረገ እግዚአብሔር ምስጋናን ፍለጋ ሞገሳን ፍለጋ እግዚአብሔር አምላክና አባቱ እነሆ እግዚአብሔር የዘላለም አምላክና አባቱ በተለያየ አይነት እግዚአብሔር ክብርን ፍለጋ ከሆነ ዛሬ መንገዳችንን መመርመር እንዲሆንልን እንጸልያለን። ጌታዊ ስለ ሁሉ እናመሰግናለን። ከዚህ ቤተክርስቲያን የምንማረው ይሄንን ነው። ስም አላት፣ እውነት ነው። በአካባቢው ላይ ትታወቃለች፣ እውነት ነው። ምናልባት ብዙ ቁጥር ያላት ልትሆን ትችላለች። ምናልባትም እግዚአብሔር የዘላለም አምላክ ሆይ በከተማዋ ታዋቂ አገልጋይ ያዘች ልትሆን ትችላለች። ነገር ግን መታዘዝ ከሌለው፣ ነገር ግን ለክርስቶስ ራስን መስዋዕት ማድረግ ከሌለው፣ ነገር ግን ውስጧ ቅሚያና ንጥቂያ ካለው፣ ነገር ግን እግዚአብሔር እንደ ፈሪሳውያን ውስጣችሁ ቅሚያና ንጥቂያ ነው ብሎ ክርስቶስ እንደገሰጻቸው እግዚአብሔር ሆይ ነፍሰ ገዳይነትን የያዘች ከሆነ ዛሬ በኢየሱስ ስም መመለስ እንዲሆን እንጸልያለን። መመለስ እንዲሆን በኢየሱስ ስም እንጸልያለን። ለአገልጋዮች መመለስ ይሁን እግዚአብሔር ሆይ፣ ለምእመናን መመለስ ይሁን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ፣ ለመሪዎች፣ ለነገስታት፣ ለአለቆች መመለስ ይሁን ከግብዝነት ህይወት፣ ከማስመሰል ህይወት፣ ከሽንገላ ህይወት በጌታ በኢየሱስ ስም በጌታ በኢየሱስ ስም እግዚአብሔር ለራስ ክብርና ምስጋና ከመፈለግ ህይወት መመለስ ይሁን በእውነተኛ መስዋዕትነት፣ በእውነተኛ መሰጠት፣ በእውነተኛ ፍቅር እግዚአብሔር አገልግሎታችንና ህይወታችን እንዲቃኝ በኢየሱስ ክርስቶስ ስም እንጸልያለን። ህብረታችን በዚህ መንፈስ የተቃኘ ይሁን እግዚአብሔር አባትና አምላክ ሆይ፣ ወንድማማችነታችን፣ እህታማማችነታችን እግዚአብሔር ቤተሰባዊ ህብረቶቻችን እግዚአብሔር በዚህ መንፈስ በፍቅር ላይ ብቻ የተመሰረተ እንዲሆን እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ስም ጸለየ። ክብር ሁሉ ለአንተ ይሁን። ቀሪ ጊዜያችንን ባርክላቸው። ቀሪ የሚቀረውን ጊዜያቸውን የጸሎት ጊዜያቸውን እግዚአብሔር ባርክላቸው።
ጸሎታቸው ራሱ እግዚአብሔር አባትና አምላክ ሆይ እነሆ ከሌሎች አድናቆትን ለማግኘት ከሌሎች እግዚአብሔር ሙገሳን ለማግኘት ሳይሆን እውነተኛ በመንፈስ የተነካ መንፈስ እግዚአብሔር አምላክና አባት ሆይ የመራው እንዲሆን መንፈስ እግዚአብሔር የሚቃትትበት እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ክብር ሁሉ ለአንተ ይሁን፣ ምስጋና ሁሉ ለአንተ ይሁን፣ አምልኮት ሁሉ ለአንተ ይሁን። ስለ ሁሉ እናመሰግናለን። ቀሪ ጊዜያችንን ተረከብ በጌታችን በመድኃኒታችን በኢየሱስ አሜን። ሃሌሉያ።